بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد بن جميل الزين رحمه الله تعالى رحمة واسعة في كتابه: خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى: حق الله على العباد. ኢንሻአላህ ማለት ነው ከኹዝ ዓቂዳ ደርሳችን ማለት ነው ከሼኽ ሙሐመድ ብኑ ጀሚል ዘይን ረሒመሁላሁ ተዓላ ኪታብ ዛሬ የሚሆነው ሶስተኛው ደርሳችን አዲስ ርዕስ ይሆናል ማለት ነው። እንግዲህ የኪታቡ ዋናው ርዕስ ላይ ማለት ነው ገባን። ትናንትናና ከትናንት ወዲያ የተመለከትነው ሙቀዲመቱል ኪታብ የኪታቡን ቅድሚያ መግቢያና ስለ ኪታባቸው ገለጻን በተመለከተ ነበር ያየነው። ገለጻውን ማለት ነው አይተናል ማለት ነው። ያኒ በጥያቄ መልክ እንዲያኖሯት አሳሳቢ የሆኑ ጥያቄዎችን ጠቅሻለሁኝ። ከዛ ደግሞ ማኑ ለነሱ መልስ ሰጣለሁኝ ብለው ቁርአንና ሐዲስ ላይ መረጃዎችን ከማውሳት ጋራ መልስ ሰጣለሁ ብለው ነበር። ለምንድን ነው እንደዚህ ያደረጉት? ያኒ ሰውየው የሚያነበው የሆነ አካል ከቁርአንና ከሐዲስ መረጃ ሲሰጠው ልቡ ደስ ብሎት ተረጋግቶ ወደ ትክክለኛው መልስ የተረጋጋ የሆነ እንዲሆን ማለት ነው ቀልቡ እንዲረጋጋ ብዬ ነው ብለዋል። ሁለተኛ ደግሞ ዓቂዳን በተመለከተ ለምን ጻፍክ የሚል ጥያቄ ቢነሳ ይሄ ተውሂድ እምነት ማለት ነው። ዓቂደቱ ተውሂድ የተውሂድ እምነት የሚባለው ነገር አሳሱ ሰዓደቱል ኢንሳኒ ፊ ዱንያ ወልአኺራ በዱንያም በአኺራም ላይ የሰው ልጅ እድለኛ የመሆኑ ያኒ ማለት ነው አስፈላጊ የሆነ ትኬት ስለሆነ ነው ማለት ነው። ያኒ ማለት ነው ዱንያም ላይ አኺራም ላይ እድለኛ ሊሆን ዘንዳ ተውሂድን መያዝ አለበት፣ የተውሂድን ትኬት መያዝ አለበት ማለት ነው። ጀነት መግቢያ ማለት ነው ብለው ተናግረው ነበርና አሁን ደግሞ ኢንሻአላህ ወደ ዋናው ርዕሳቸው ሊገቡ ነው። የመጀመሪያ ርዕስ ያደረጉት ምንድነው? ሐቁላሂ ዐለል ዒባድ። ሐቁላህ የአላሁ ተባረከ ወተዓላ ሐቅን በተመለከተ የሚናገር የሆነ ርዕስ ነው አሉ። ዐላ ላይ ማለት ነው አልዒባዲ በባሮች ላይ ያለው የአላሁ ተባረከ ወተዓላ ሐቅና መብትን በተመለከተ የሚያወሳ የሚያጠና የሆነ ምንድነው ርዕስ ነው አሉ። ሐቁላህ ማለት የአላሁ ተባረከ ወተዓላ ሐቅንና መብትን በተመለከተ የሚናገር የሆነ ርዕስ ነው። እንደሚታወቀው ሐቅ የሚባለው ሁለት አይነት ነው። የአላህ ሐቅ አለ፣ የባሮች ሐቅ አለ ደግሞ ማለት ነው። ያኒ የአላህ ሐቅ የሚባለው በእኛ ላይ ያለው ምን እንደሆነ አሁን እኛ የምናወራው ስለ አላህ ሐቅ ነው ማለት ነው። በእኛ ላይ ግዴታ ያደረገው መብት የአላህ መብት አለ፣ ልንዋጣው የሚገባ ልንፈጽመው የሚገባ የሆነ ግዴታ አለ እና ሐቁላህ የአላሁ ተባረከ ወተዓላ ሐቅ ማለት መብት የአላህ መብት በእኛ ላይ ግዴታ ያደረገውን ነገር በተመለከተ የሚናገር የሆነ ርዕስ ነው አሉ። ዐላ ላይ ማለት ነው አልዒባድ በባሮች ላይ ማለት ነው። በባሮች ላይ አላህ ግዴታ ያደረገው የሆነው ሐቅና መብት ምን እንደሆነ የሚናገር የሆነ ርዕስ ነው አሉ ማለት ነው። ኸይረን ስለዚህ ርዕሱን በደንብ አድርጋችሁ ልትረዱት ይገባል። አሁን የምናወራው የምንቀረው ትንሽ ቀን የምንቀረው ስለ አላህ ሐቅ ነው። በእኛ ላይ ያሉት ግዴታዎች ያኒ ልንፈጽማቸው ልናሟላቸው የሚገቡ ግዴታ ያደረጋቸው ነገራቶችን በተመለከተ የሚያወሳ የሆነ ርዕስ ነው አሉ ማለት ነው። አስሱአሉል አወል አሉ የመጀመሪያው ያኒ ጥያቄ አሉ። ይቺ አንድ ማለት ነው እስጢላህና አካሄዳቸውን ልንገራችሁ። እዚህ ላይ ሲን የምትለው ታውታላችሁ አይደለ? ሲን የሚለው ሲነበብ ምን ብለን ነው የምናነበው? ሱአል ብለን ነው የምናነበው። ሱአል ማለት ጥያቄ ማለት ነው። ያኒ ሱአል የሚለውን ሱአል ወደ 3 እና ወደ 4 ሐርፍ ነው አይደለ? ያን ቃሉ ሲረዝም በሲን ብቻ ወከሉት ማለት ነው። ሲን የሚለው ሱአል ማለት ነው። ጂም ደግሞ የሚለው ሁለተኛው ላይ ደግሞ ምን ማለት ነው? ጀዋብ ብለን ነው የምናነበው። ምክንያቱም በጥያቄና መልስ ነው ማስቀመጠው ብለዋል አይደለ? ሱአል ብለው ሲኑን ካኖረው ሲኑን ሱአል ብላችሁ ታነባላችሁ። ጥያቄ ማለት ነው። ጥያቄውን ይጠቅሱና ለጥያቄው መልስ ሰጣለሁ ብሎ ነበር። ጂም የሚለው ደግሞ ጂም ሐርፉ ጀዋብ የሚል ነው። ጀዋብ የሚለው 4 ሐርፍ ስላለው ረዘም ስለሚል አሳጠሩት። አረቦች ንግግራቸው አጠር ማለት ስለሚፈልጉ ያኒ አሳጠሩ። በምን ወከሉት? በጂም። ጂሟን ምልክቷ ጀዋብ ማለት ነው። ሲን የምትለው ደግሞ ሱአል ማለት ነው። ስለዚህ ከአሁን ወዳ ሲን የሚለውን ሱአል ብላችሁ የምታነቡት፣ ጂም የሚለውን ደግሞ ጀዋብ ብለን ነው የምናነበው ማለት ነው። ኸይረን ያኒ ሲን የሚለው ሱአል ብለን እናነበዋለን። ጥያቄ የመጀመሪያው ጥያቄ ከኹዝ ዓቂዳ ከዚህ ርዕስ ስር ማለት ነው ሊማዛ ኸለቀና አላህ የሚል ጥያቄ ነው። ትልቅ የሆነ ጥያቄ አነሱ። በጣም ወሳኝ የሆነ ማንኛውንም ሙስሊም የሚመለከት የሆነ ማለት ነው ጥያቄ ነው። ሊማዛ ለምንድነው ኸለቀና የፈጠረን አላሁ ተባረከ ወተዓላ የፈጠረን ለምንድን ነው? አላህ እኛን ወደዚህ ዱንያ ምድር ያመጣን ለምን ዓላማ ነው? ይሄ ትልቅ የሆነ ዓላማ ማለት ነው እውቀት ነው ማለት ነው። አብዛኛው ሰው የሳተ ማለት ነው። አሁን ሰዎችን ስንመለከታቸው ዓላማቸውን ስተዋል ብዙዎቹ ማለት ነው።
የተፈጠሩበትን ዓላማ አያውቁም ማለት ነው። ለምን ተፈጠርን የሚል የሆነ ጥያቄ አእምሯቸው ላይ አይገባም ማለት ነው። ከፊሉ ከአነሁ ልክ ማለት ነው ሊበላ ሊጠጣ የተፈጠረ የሚመስል ሰው አለ። ሁሌ ሐሳቡ እኔ ሀምሁ ወገምሁ እኔ ሐሳቡ ምንጊዜም ምን በልቼ ምን ጠጥቼ ልደር ለዋል ነው በቃ ዓላማው እንጂ ሶላት ዒባዳ አለ ግዴታ አለ ሐቅ አለ የሚባል ነገር የለም። የአላህ ሐቅ አለብኝ ብሎ ምንም የማያስብ አለ። አንዳንዱ ደግሞ ከአነሁ ኹሊቀ ሊዱንያ ለዱንያ የተፈጠረ ይመስላል። ያኒ ማነው ምንጊዜም ነግቶ መሽቶ ብር ብቻ ነው የሚያስበው። ብር የት ነው የማገኘው? እንደ ነገ ሰርቼ ፎቅ ገንብቼ ኢላ አኺሪህ እያለ ብዙ ነገር ማነው ያኔ ማለት ነው በዚህ የተወጠረ የሆነ ሰው ታያላችሁ። አንዳንዱ ደግሞ በኒ ዛዛታ ወሬ ዝም ብሎ በቲክቶኩ በምኑ እዳውን የሚያያለ ደግሞ በቃ በዛ ይዛ ሱስ ይዞት ማለት ነው። ነዑዙ ቢላህ ይሄ ሁላ የተፈጠረበትን ዓላማ ሰው ስለማያውቅ ነው። የሰው ልጅ አላህ የፈጠረበትን ዓላማ ማወቅ ያኒ ማነው አሳሳቢ የሆነ ነው። ላሲማ ፊ ሀደ ዘማን በዚህ ዘመን ላይ ማለት ነው ብዙ ቢዚ የሚያረጉ ከተፈጠረበት ከሆኑ ዓላማ የሚያርቁ የሆኑ ብዙ ነገራቶች ስላሉ ማለት ነው። ስለዚህ ሊማዛ ለምንድን ነው አሉ ኸለቀን አላህ የፈጠረን ለምንድን ነው? እዚህ መሬት ላይ ያመጣን ለምንድን ነው? ኸለቀና የፈጠረን አላህ የፈጠረን ለምንድን ነው? በጣም እኔ ሁሉንም ሙስሊም በል ከሙስሊም ውጭ ያለ ማንኛውንም አካል ማነው የሚያሳስብ የሆነ ጥያቄ ነው። ወሳኝ ጥያቄ ማለት ነው። ጀዋብ መልሳሉ መልስ ሰጡ ምን አሉ? ኸለቀና ጂም የሚለው ጀዋብ ብላችሁ የምታነቡት መልስ ማለት ነው። ኸለቀና ፈጠረን ሊነዕቡደሁ ልናመልከው ነው ያኔ የፈጠረን አላሁ ተባረከ ወተዓላ እዚች ምድር ላይ ያመጣን ለምንድን ነው? ሊነዕቡደሁ እሱን በብቸኝነት ለማምለክ አይ ሊኑወሒደሁ ማለት ነው። በአምልኮ ብቸኛ ልናረገው ወላ ኑሽሪከ ላናጋራ ቢሂ በሱ በአላሁ ተባረከ ወተዓላ ላናጋራ ፈጽሞ ሸይአን አንዳችንም ማለት ነው። እንደው ትንሽም ብኮን ማለት ነው እንደው ቅንጣትም ብኮን ማለት ነው በአላሁ ተባረከ ወተዓላ ላይ ምንም አይነት ሽርክ ላንሰራ ነው አላሁ ተባረከ ወተዓላ እዚህ ዱንያ ላይ ያመጣን የፈጠረን ዓላማ ይሄ ነው። በቃ መልሱ ይሄ ነው። ኸለቀና ፈጠረን ሊነዕቡደህ እሱን አላሁ ተባረከ ወተዓላን በብቸኝነት ልናመልከው ብቸኛ አድርገን አንድ አድርገን ልናመልክ አላሁ ተባረከ ወተዓላን ወላ ኑሽሪከ ላናጋራ ቢሂ በሱ በአላህ ላይ ሸይአን አንዳችንም ሆነ ምንም ነገር ማለት ነው ላናጋራ ማለት ነው። ዛፍ ምን የለ ቆሌ የለ መላኢካ የለ ጅኒ የለ ቀብር የለ ዶርህ የለ የሚባል ነገር የለም። ሁሉም ከአላህ ውጭ ያለን አምልኮ ትተን አላሁ ተባረከ ወተዓላን ብቻና ብቻ ለማምለክ ነው የተፈጠርንበት ዓላማ አሉ። ኸይራን መልሱ እንግዲህ ይሄ ነው። መረጃ አወሳለሁ ብለው ነበር አይደለ? መልስ ከሰጡ በኋላ መረጃን አወሳለሁኝ መዓ ዚክሪ ደሊሊ ሚነል ቁርአን ወል ሐዲስ መረጃን ከማውሳት ጋር መልስ ሰጣለሁኝ ከምን ከቁርአንና ከሐዲስ ብለው ነበርና ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። መረጃው ማለት ነው እኔ ዐላ አነ አላህ ተባረከ ወተዓላ ኸለቀና ሊነዕቡደሁ ወላ ኑሽሪከ ቢሂ ሸይአ አላሁ ተባረከ ወተዓላ እኛን የፈጠረው እሱን በብቸኝነት ለማምለክ ብቸኛ አድርገን ልናመልክና ወላ ኑሽሪከ ቢሂ ሸይአን በሱ በአላህ ላይ ምንንም ሆነ ቅንጣትን ላናጋራ ምንንም ሆነ ማንንም አካል ላናመልክ አላህን ብቻ ልናመልክ ነው የተፈጠርነው ላልነው ነገር እኮ መረጃው ቀውሉሁ ቃል ነው። ተዓላ የአላሁ ተባረከ ወተዓላ ቃል ነው። ቁርአን ላይ የተለያየ የተናገረው ፊ ውስጥ ማለት ነው። ሱረቲ በሱራ ውስጥ ማለት ነው። ሱራ ማለት የቁርአን ያው ሱረቱ ከዛ ይባላል አይደለ? መለያ ማለት ነው። አንዱ ሱራ ከሌላኛው ሱራ የሚለይበት መለያ። ስለዚህ ፊ ሱረቲ በሱራ ውስጥ ማለት ነው። አዛሪያት ሱረቱ ዛሪያት ላይ ማለት ነው። ወዛሪያት ተብሎ ከሚጠራው ከሆነው ሱራ አራተኛው ጁዝ ላይ ማለት ነው። እዛ ሱራ ላይ የተጠቀሰ የሆነ አንቀጽ አለ። ፊ አኺሪ ሱራ ከሱራው መጨረሻ አካባቢ ማለት ነው። እዛ ላይ ምን ይላል አላሁ ተባረከ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊየዕቡዱን ብሎ ይናገራል አላሁ ተባረከ ወተዓላ። እዚህ አንቀጽ ላይ አላሁ ስብሓነሁ ወተዓላ የሰው ልጆችንና አጋንንቶችን ጅኞችን የፈጠረበትን ዓላማ እየተናገረ ነው። ሰዎችንም ሆነ ጅኞችን አልፈጠርኩም ኢላ ሊየዕቡዱኒ ብሎ እየተናገረ ነው። ስለዚህ የተፈጠርንበት ዓላማ እዚህ አንቀጽ ላይ ስለተጠቀሰ ይህ አንቀጽ ነው መረጃው አሉ። ምን አለ አላሁ ተባረከ ወተዓላ ወማ ኸለቅቱ ፈጽሞ አልፈጠርኩም ይላል። ወማ ኸለቅቱ አልፈጠርኩም አልጅነ አጋኒንቶችን ወይም ደግሞ ጋኔኖችን ጅኞችን አልፈጠርኩም ወልኢንሰ እንደዚህ ሁሉ ማነው የሰው ልጆችንም ደግሞ አልፈጠርኩም ኢላ ቢሆን እንጂ ሊየዕቡዱኒ እኔም በብቸኝነት ሊያመልኩኝ ቢሆን እንጂ ብቸኛ አድርገው ከኔ ውጭ ሌላን አካል ሳያመልኩ እኔም በብቸኝነት ሊያመልኩ ቢሆን እንጂ ለሌላ ነገር እኮ ለሌላ ዓላማ አልፈጠርኳቸውም ማለት። ስለዚህ አላህ ምን እያለ ነው? ሰዎችንም ሆነ ጅኞችንም አልፈጠርኩም ወማ ኸለቅቱል ጅነ ጅኞችንም አልፈጠርኩም ወልኢንሰ የሰው ልጆችንም አልፈጠርኩም ኢላ ሊየዕቡዱኒ
ኢላ ቢሆን እንጂ ሊዕቡዱኒ እኔም በብቸኝነት ሊያመልኩ ቢሆን እንጂ አይ ኢላ ሊወሒዱኒ ማለት ነው። እኔን አንድ አድርገው ብቸኛ አድርገው ሊያመልኩ ቢሆን እንጂ አልፈጠርኳቸውም ብሎ እኔ አላሁ ተባረከ ወተዓላ ያኒ ማለት ነው ተናገረ ማለት ነው። ስለዚህ እዚህ ላይ የሰው ልጆች አላህ ጂኖችን የፈጠረበት ሰው ልጆችን የፈጠረበትን ዓላማ ስለተናገረ እሱ ምንድነው ዒባደቱሁ ተባረከ ወተዓላ ወሕደህ ወተርኩ ዒባደቲ ማ ሲዋህ አላህን በብቸኝነት ማምለክ ከሱ ውጭ ያለውን አምልኮ መተው ማለት ነው። ዛፍ የለ ቆሌ የለ ድንጋይ የለ ጨሌ የለ የሚባል ነገር የለም። አምልኮ ለአላህ ብቻና ብቻ ብሎ ማምለክ ይሄ ነው ያኒ ማነው እኛ የተፈጠርንበት ዓላማ ማለት ነው። ነገር ግን አብዛኛውን ሰው ስንመለከት ዓላማውን ስቷል። ግማሹ ዱንያ ሸውሉታል፣ ግማሹ ቀብር ያመልካል፣ ግማሹ ሽርክ የተለያዩ ኩፍርያት ሽርክያቶችን ይሰራል። ነዑዙ ቢላህ ኸይረን። ስለዚህ በዚህ አንቀጽ መሰረት ኸለቀና ሊነዕቡደሁ ወላ ኑሽሪከ ቢሂ ሸይአን ያለው መልስ ትክክለኛ የሆነ መልስ ነው አሉ። ወቀውሊሂ ሰለላሁ ዐለይሂ ወሰለም ሁለተኛ ደግሞ ከቁርአን አየነ ከሐዲስ ደግሞ ብለው ነበረ። ሐዲስ ላይ ደግሞ ሊያመጡ ነው። ወቀውሊሂ ወደሊሉ ቀውሊሂ ሰለላሁ ዐለይሂ ወሰለም አው ቀውሉሁ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ንግግር ነው። አሁንም መረጃችን ወቀውሊሂ አው ወቀውሉሁ ማለታቸው ነው። ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ማለታቸው ነው። ምን ብለዋል ሐዲስ ላይ ሐቁላሂ ዐለል ዒባድ አን የዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ ብለው ማነው ተናገሩ ማለት ነው። ሐቁላህ የአላሁ ተባረከ ወተዓላ ሐቅና መብት አሉ። ሐቁላሂ የአላህ መብት እኮ ዐላ ላይ ማለት ነው አልዒባድ በባሮች ላይ ያለው ግደታ በባሮቹ ላይ ያደረገው ግደታ ሐቁ መብቱ አሉ። ሐቁላህ የአላህ መብት እኮ ዐላ ላይ ማለት ነው አልዒባዲ በባሮች ላይ ግደታ ያደረገው የሆነው መብት ምንድነው አሉ አን ያዕቡዱሁ እሱም በብቸኝነት ሊያመልኩት ነው አሉ። ይሄ ነው ግዴታ ያደረገብን በእኛ ላይ አን ያዕቡዱሁ አይ አን ዩወሒዱሁ ማለት ነው። በብቸኝነት አንድ አድርገው አላህን በብቸኝነት ሊያመልኩ ቢሆን ናም ሊያመልኩ ነው። ይሄ ነው ግዴታው አሉ። አን ያዕቡዱሁ እሱም በብቸኝነት ሊያመልኩ ነው። ወላ ዩሽሪኩ ላ ያጋሩ ነው ቢሂ በሱ በአላሁ ተባረከ ወተዓላ ሸይአን ምንም ነገር ላይ ያጋሩ ነው አሉ። ምንንም ዛፍ የለ ቆሌ የለ ድንጋይ የለ ለሐጀር ወላ ሸጀር ወላ ነቢ ወላ ወሊ ወልይ የለ ነቢይ የለ ቀብር የለ ዶህ የለ ሁሉም የዒባዳ አይነት በጠቅላላ ለአላሁ ተባረከ ወተዓላ አድርገው ማንንም ምንንም ሳያጋሩ አላህን በብቸኝነት ሊያመልኩ ነው። ይሄ ነው አላህ በባሮች ላይ ግዴታ ያደረገው የእሱ መብት አሉ። ስለዚህ ሐቁላህ የአላህ መብት ዐለል ዒባድ በባሮች ላይ ያዕቡዱሁ እሱም በብቸኝነት ሊያመልኩት ነው። ወላ ዩሽሪኩ ላይ ያጋሩ ነው ቢሂ በሱ በአላሁ ተባረከ ወተዓላ ሸይአን ምንም ነገር ላያጋሩ ነው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ስለተናገሩ በዚህ ሐዲስ መሰረት ምን እንላለን? ያኒ አላሁ ተባረከ ወተዓላ ሰዎችን የፈጠረው ኸለቀና ሊነዕቡደሁ ወላ ኑሽሪከ ቢሂ ሸይአ እሱም በብቸኝነት ልናመልክ በሱ ምንንም ላናጋራ ነው የፈጠረን የሚለው ጥያቄ መልስ ትክክለኛ ሆነ በምን በቁርአኑና በሐዲሱ መሰረት ማለት ነው። ኸይረን ሐዲሱን ማን ነው የዘገበው? ይሄን ሐዲስ ሙተፈቁን ዐለይሂ ይችን ቃዒዳ በደንብ አድርጋችሁ ያዙ። ካሁን ወደፊት ስም ስንቀራ ሌላም ኪታብ ላይ ሲመጣ ሙተፈቁን ዐለይሂ የሚል ከመጣ ሙተፈቅ ማለት ትርጉሙ ተስማምተውበታል፣ ዐለይሂ በዚህ ሐዲስ ላይ ተስማምተውበታል ማለት ነው። ማናቸው የተስማሙት የሚለውን ነገር ስንመለከት አልኢማሙል ቡኻሪዩ ወልኢማሙ ሙስሊም። ቡኻሪ የሚባል የሆነ ኢማም አለ ሐዲስ ላይ በጣም እውቀት ያለው በሐዲስ በጣም ተፈኑ ያለው ታላቅ የሆነ ኢማም ነበሩ። ያኒ ማነው እነሱ ኢማሙል ቡኻሪ የሚባለው አንድ ማለት ነው። ወከዛሊከ ኢማም ሙስሊም የሚባል ሙስሊም ተብሎ የሚጠራ ሰውዬ ነበረ ደግሞ አንድ ሐዲስን ያዘጋጀ በጣም በሐዲስ ላይ ታላቅ የሆነ አዋቂ የሆነ ሐዲሶችን በደንብ አድርጎ የሚያውቅ የሆነ ታላቅ የሆነ ኢማም አለ። ሁለቶቹ ኢማሞች እነዚህ ሁለቶቹ መሪዎች አልኢማሙል ቡኻሪ ወልኢማሙ ሙስሊም እነዚህ ሁለቶቹ ሰዎች ከኪታባቸው ላይ ሁለት ኪታብ አላቸው። የቡኻሪም ኪታብ ሶሒህ የሚባል ኪታብ አለው። ተግባባን አይደለ? ሐዲሱን የሰበሰበበት የመልካም ሰለም ንግግር ስብስብ አድርጎ የጻፈበት ሶሒህ የሚባል ኪታብ አለው። ሙስሊምም ደግሞ ሶሒህ የሚባል ኪታብ አለው። ሁለታቸውም ሐዲሱን ቡኻሪም ሶሒህ ከሚባለው ኪታቡ ላይ ሙስሊምም ሶሒህ የሚባለው ኪታቡ ላይ እዛ ኪታብ ላይ ሁለታቸው ከኪታባቸው ላይ ከጻፉት ምን ይባላል? ሐዲሱ ተስማምተውበታል። ሙተፈቁን ዐለይሂ ይባላል። መጨረሻ ላይ በዚህ ሐዲስ ላይ ቡኻሪም ዘግቦታል ሙስሊምም ዘግቦታል ማለት ነው። ሙተፈቁን ዐለይሂ ምክንያቱም ሁለታቸው ተስማምተው ዘግቦታል ማለት ነው። ስለዚህ ሙተፈቁን ዐለይሂ የሚለው ካሁን ወዳ ሐዲስ ሲቀሩ ሲመጣባችሁ ሙተፈቁን ዐለይሂ ካለ በኋላ መጨረሻ ላይ ምንድነው የምትሉት? በዚህ ሐዲስ ላይ ተስማምተውበታል ብሎ ከመጣ ቡኻሪና ሙስሊም ናቸው ብላችሁ ልትረዱ ይገባል። እነዚህ ሁለታቸው ከተስማሙበት ሐዲሱ ምንም ጥርጥር የለም ሳቢት ነው፣ ጸድቋል። በቃ መልእክተኛው ዐለይሂ ሰላቱ ወሰላም በትክክል ብለውታል። መቀበል ብቻና ብቻ ነው የሚጠበቅብን እንጂ አይ ትክክል ላይሆን ይችላል ብለን ጥርጣሬ ምንም ሊፈጠርብን አይገባም ማለት ነው። ምክንያቱም ከቁርአን
ከቁርአን ቀጥሎ ትክክለኛ የመጽሐፍ ባልተቤቶች ማናቸው? እነዚህ ሁለቶቹ ናቸው ተብለው አኢማዎች ስላኖሯቸው ማለት ነው። ስለዚህ ሐዲሱ ሳቢት ነው። በዚህ ሐዲስና በቁርአኑ መሰረት አላህ የፈጠረን እሱን በብቸኝነት ለማምለክ በሱ ላይ ምንም ላናጋራ ነው ብለን እንላለን እያሉ ነው። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب